አምባዶ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በሕያው እግዚአብሔር ጸጋ ትምህርተ ሃይማኖትን ከኛ ጋር የተካፈላችሁ እግዚአብሔርን በያላችሁበት የምታመልኩና የምታከብሩ ጸጋው በጥበብ በአእምሮ ሁሉ ይብዛላችሁ እያልኩ እንደ ጌታ በጎነት ከባለፈው የቀጠለውን የትምህርተ ሃይማኖት ሁለተኛ ክፍል 7ኛ አንቀጽ ክፍል የሆነውን ትምህርት ቀጥለን የምንመለከት ወይም ደግሞ የምንካፈል ይሆናል። እንደምታስታውሱ የትምህርት ሃይማኖት ሁለተኛ ክፍል 7ኛ አንቀጽ በክብር ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ፣ ዳግመኛም ሙታንን እና ሕያዋንን ይገዛ ዘንድ በጌትነት ይመጣል፣ ለመንግስቱም ፍጻሜ የለውም የሚለው አንቀጽ መሆኑን ባለፈው በነበረን ጊዜ ተመልክተናል። በተለይም በባለፈው ትምህርታችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል ነስቶ ወደ መጣበት ወደ አባቱ ወደ አብ ቀኝ ወደ ሰማይ ማረጉን አንስተናል። ይህንን የሚናገሩ የመጽሐፍ ቅዱስ አስረጂዎችን አስታውሰናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በክብር በማድረግ በአባቱ ቀኝ እንደተቀመጠና በአባቱ ቀኝ የተቀመጠው ጌታ ኢየሱስ ክርስቶስ ወደ ሰማይ የሄደበት ሁኔታ ከዚህ በፊት እግዚአብሔር ወደ ራሱ ከወሰዳቸው ወይም ወደ ሰማይ መሄዳቸው ከሚታወቅ ቅዱሳን አኳያ እነርሱ የሄዱበት ከፍታ ወይም ደግሞ እግዚአብሔር እነሱን የወሰደበት ሁኔታና እርሱ ያለበት ስፍራ ጨርሶ የማይገናኝ መሆኑን በአብ ቀኝ የተቀመጠ መሆኑን ከሰማይ የወረደው ነው ወደዚያ ስፍራ የወጣው ከሚለው ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ተጽፎ እንደምናገኘው የተናገረውን መነሻ በማድረግ እንዲሁም ደግሞ ሰማይ የሚለው ቃል በቅዱሳት መጻሕፍት የሚኖረውን ትርጉም በመተንተን ተመልክተናል። ከዛ ባሻገር ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አባቱ ወይም ደግሞ ወደ አብ ቀኝ ማረጉ እነዚህን ሁሉ ነገሮች እንድናስብ ወይም ደግሞ እንድንገነዘብ የሚያደርግ ታላቅ እውነት መሆኑን ለማመልከት 7 ነጥቦችን በዝርዝር ማንሳቴን ታስታውሳላችሁ። ያም የመጀመሪያው የመስቀሉ ስራ ፍጹም መሆኑን ያረጋገጠ ነው። በስልጣን በአብ ቀኝ መገኘቱን እና ክብሩ በአብ መጠን የሆነ የእግዚአብሔር አብ ልጅ መሆኑን ያረጋገጠ ነው። ሁለተኛው ነጥብ። ሶስተኛው ነጥብ የመንፈስ ቅዱስን ተስፋ ከአብ ተቀብሎ ለቤተ ክርስቲያን ወይም ደግሞ ለምእመናን ማለቱ ይሻላል። ቤተ ክርስቲያን ስንል ያው ማህበረ ምእመናን መሆኑ ይታወቃል። ላመኑት ጌታን በተስፋ ይጠብቁ ለነበሩ ለ120ዎቹ እንዴት እንደወረደ ከዚያም ደግሞ ቤተ ክርስቲያን በምን አይነት ሁኔታ እንደተወለደች እናውቃለን። ይሄንን እውነት ያረጋገጠ ነው። ከዛ ባሻገር የቤተ ክርስቲያን ራስ የሆነው ክርስቶስ በአብ ቀኝ ያለ መሆኑን ያረጋገጠ ነው። ወይም ደግሞ የቤተ ክርስቲያን ራሷ በሰማይ ያለ መሆኑን ያረጋገጠ ነው። ከዛ ባሻገር በአምስተኛ ደረጃ የተመለከትነው ጌታ ኢየሱስ ክርስቶስ የሃይማኖታችን ሊቀ ካህናት ነው፣ መካከለኛ ነው። ስለዚህ እያንዳንዱ ምእመን ያለውን ዋስትና በእግዚአብሔር ዘንድ የሚኖረውን ዋስትና በተመለከተ የሚያመለክት እውነት መሆኑን ከዛ ባሻገር አገራችን በሰማይ ለመሆኑ ከላይ የሚመጣው መድኃኒት ለመጠበቃችን ዋስትናችን ስፍራን አዘጋጅላችሁ ዘንድ ሄዳለሁ እኔ ባለሁበት እንድትኖሩ ደግሞ ተመልሼ እመጣለሁ ማለቱ እንደሆነ ከዛም ባሻገር ይሄ ጌታ ጠላቶቹ የእግሮቹ መረገጫ እስኪሆኑ ድረስ የሚጠብቅ
ተመልሶ የሚመጣ ለእያንዳንዱ እንደ ስራው የሚከፍል ዳኛ መሆኑን ፈራጅ መሆኑን ያረጋግጣል። እነዚህ ሁሉ እውነቶች ከጌታችን ከኢየሱስ ክርስቶስ እርገት ጋር ተያይዘው የሚስተዋሉ መሆናቸውን ነበር የተመለከትነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ ሄዷል ብቻም ሳይሆን እርሱ ወዳለበት የሄደ ማንም የለም፣ ከሰማይ የመጣው ነው። ወደ አብ ቀኝ ወደ አብ ክብር በአብ መጠን ወደ ነበረበት ቅድመ ዓለም ወደ ነበረበት በቃልነት ወደ ነበረበት ከፍታ የሄደው እና ጌታ ኢየሱስ ክርስቶስ ባረገበት እርገት እሱ በሄደበት ከፍታ እሱ ባለበት ክብር የሚኖር አንድም ስጋ ለባሽ የለም። ይሄንን ማስተዋል ያስፈልጋል። እኛም በአብ ቀኝ በክርስቶስ ኢየሱስ ተሰወርን ብለን የምንናገረው ጌታ እኛን ወክሎ በእኛ ቦታ መከራን እንደተቀበለና ስለኛ መከራን የተቀበለው ጌታችን ኢየሱስ ለኃጢአታችን ተገቢ የሆነውን ዋጋ ከከፈለ በኋላ ጽድቃችንን በሚያረጋግጥ ከፍታ ወደ አባቱ ተመልሷል። ስለዚህ እሱ ያደረገው ነገር ሁሉ እኛን የሚመለከት ወይም ስለ እኛ የተከፈለ ዋጋ ስለሆነ በአብ ቀኝ ያለው ጌታ ኢየሱስ ክርስቶስ ባለበት አለን ብለን በእምነት እንናገራለን እንጂ አሁን ጌታ ኢየሱስ ክርስቶስ ባለበት ከፍታ በአብ ቀኝ ማንም እንደሌለ ወይም ደግሞ እንዲህ በሚታይ አካል ሄዶ እዛ የተቀመጠ ይሄን አካል ገንዘብ አድርጎ ወይም በዚህ አካል በላይ የተገኘ ማንም እንደሌለ ጌታ ኢየሱስ የተናገረውን ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እሱም በሰማያት የሚኖር የሰው ልጅ ነው እንዳለ ጌታ ኢየሱስ ክርስቶስ የሰው ልጅ የሆነው እርሱ ከመጀመሪያም ከሰማይ የመጣ ነው። ደሞም የሚኖረው አሁን በሰማያት በአብ ቀኝ ነው፣ ከሱ ውጪ ማንም የለም ብሎ ጌታ አስምሮ ነግሮናል። እንግዲህ ራሱ ኢየሱስ ክርስቶስ ይህን እውነት ነግሮን ይህንን እውነት ወደ ጎን ብለን በአብ ቀኝ ሌላ ማስቀመጥ አንችልም። ይህንን በምድር ላይ እንዳለ ቤተ መንግስት መቁጠር ጌታ ከመቤቲቱ ጋር እንደሚነግስ በዚህ አይነት ሁኔታ በስላሴ መንበር ሌላ አካል አድርጎ ተቀምጧል ብሎ ማስተማር ምን ያህል የጌታችን የኢየሱስ ክርስቶስን የማዳን ስራ ወደ ጎን የሚያደርግና የሚዘነጋ እንደው ጨርሶ አለማስተዋል መሆኑን ጭምር መገንዘብ ይኖርብናል። ይህን ነበር ከዚህ በፊት በነበረን መርሃ ግብር ያየነው። እንግዲህ ከዚሁ ክፍል ሳንወጣ በክብር ያረገው ጌታ ኢየሱስ ክርስቶስ በአባቱ ቀኝ እንደተቀመጠ ጭምር ይነግረናል። አንቀጹ ተቀመጠ የሚለው ቃል እንዲሁ የተጻፈ ወይም ደግሞ ዝም ብሎ በዘፈቀደ የተመዘገበ ሳይሆን ጌታ ኢየሱስ ክርስቶስ የመጣበትን ተልእኮ በጽድቅ ፈጽሞ በድል ማድረጉን የሚያረጋግጥ ቃል ነው። ጌታ ኢየሱስ ክርስቶስ ወደ መጣበት መሄዱን በተመለከተ ወንጌላት ለዚህ ምስክር ሆነውናል። በእርግጥ ባለፈው ሳምንት በነበረን ጊዜ ይህን እውነት ተመልክተናል። በተጨማሪ እንዲሁ አጽንኦት ለመስጠት ያህል ማቴዎስ ጌታ ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ስልጣን በሰማይና በምድር ተሰጠኝ፣ ስለዚህ ወደ ዓለም ሁሉ ልካቸዋለሁ ብሎ በተሰጠው ስልጣን ወደ ዓለም እንዲሄዱ በአብ በወልድ በመንፈስ ቅዱስ ስም እያጠመቁ ጌታ ያዘዛቸውን እያስተማሩ ደቀ መዛሙርት እንዲያደርጉ እንዳዘዛቸውና በተለይም ማቴዎስ ምዕራፍ 28 ቁጥር 20 ላይ እንደተመዘገበው እኔ ሁል ጊዜ እስከ ዓለም ፍጻሜ ከናንተ ጋር ነኝ በማለት ላይለያቸው ጌታ ኢየሱስ ክርስቶስ አብሮ ከደቀ መዛሙርት ወይም ደግሞ ከቤተ ክርስቲያን ጋር የሚኖር መሆኑን ነው አጽንኦት ሰጥቶ የመዘገበልን። ያ ማለት ጌታ ኢየሱስ ክርስቶስ ከሙታን ከተነሳ በኋላ በሕያውነቱ ዛሬም ጭምር እንዳለ በሚያረጋግጥ ሁኔታ ትኩረቱን ሁልጊዜ ጌታ ኢየሱስ ክርስቶስ ከኛ ጋራ ወይም ደግሞ ከቤተ ክርስቲያን ጋራ ወይም ደግሞ ከደቀ መዛሙርት ጋራ የሚኖር ወይም ደግሞ የሚሆን መሆኑን
በሚያረጋግጥ ሁኔታ ነው የነገረን እና እነሆ እኔ እስከ ዓለም ፍጻሜ ሁል ጊዜ ከእናንተ ጋር ነኝ የሚለው ቃል ይህንን ያመለክታልና ሕያውነቱን ሞት ተሸንፎ ጌታ ኢየሱስ ክርስቶስ በሕያውነት ሁል ጊዜ እስከ ዓለም ፍጻሜ የሚለው ቃል ወደ ዓለም ሂዱ የተባሉትን ደቀ መዛሙርትና አገልግሎታቸውን የሚመለከት ብቻም ሳይሆን ዓለም እስኪያልፍ ድረስ ወይም ደግሞ የዓለም መጨረሻ እስኪሆን ድረስ ወይም ደግሞ ዓለም ፍጹም ወደ ሆነው መጠቅለል እስኪመጣ ድረስ ጌታ ኢየሱስ ክርስቶስ ሁል ጊዜ አብሮ እንደሚኖር በየትኛውም ጊዜና ሁኔታ ከሚኖሩ ምእመናን ጋር በየትኛውም ስፍራ ከሚኖሩ ምእመናን ጋር ያለ ስፍራ ወሰን የሚኖር መሆኑን የሚያረጋግጥ እውነት ነው ይሄና በዚህ መጠን ነው ማቴዎስ ወንጌሉን ክፍል የደመደመው ወይም ደግሞ የፈጸመው። እንግዲህ ሁሌም በሚቀጥል የጌታችን የኢየሱስ ክርስቶስ የሕያውነት ስራ ነበር የቋጨው። ማርቆስ ደግሞ ሁልጊዜ ከእናንተ ጋር ነኝ ያለው ጌታ ከደቀ መዛሙርቱ ጋር አብሮ ይሰራ እንደነበረ ቃሉን በምልክቶች ያጸና እንደነበረ በማረጋገጥ በማርቆስ ምዕራፍ 16 ቁጥር 20 ላይ እነርሱም ወጥተው በየስፍራው ሁሉ ሰበኩ፣ ጌታም ከእነርሱ ጋር ይሰራ ነበር፣ በሚከተሉትም ምልክቶች ቃሉን ያጸና ነበር በማለት ጌታ አብሮ መስራቱን ቃሉን የሚያጸናው ራሱ ጌታ መሆኑን ጌታ ሕያው መሆኑን ነው የጠቆመን። ከማቴዎስም ከማርቆስም በተለየ ሁኔታ ቅዱስ ሉቃስ በወንጌሉም በሐዋርያት ሥራም ስለዚህ እውነት ጽፏል እና ባለፈውም ትኩረት ያደረግነው ቅዱስ ሉቃስ የጻፈውን ወንጌልና የሐዋርያት ሥራ መጽሐፍ ውስጥ ያለውን እርገቱን በተመለከተ የተጻፈውን ክፍል ነው። ይሄን ታስታውሳላችሁ። ሉቃስ 24 ከቁጥር 50 እስከ 51 እና እንዲሁም ደግሞ ሐዋርያት ሥራ ምዕራፍ 1 ከቁጥር 9 እስከ 11 በእነዚህ ሁለት የመጽሐፍ ክፍሎች እንደተመዘገበው ጌታ ኢየሱስ ክርስቶስ እንዳረገ በምን አይነት ሁኔታ እንዳረገ በማመልከት ሉቃስ ጌታ ኢየሱስ ክርስቶስ ወደ አባቱ መሄዱን አስገንዝቦናል። ዮሐንስ ደግሞ በጣም በሚገርም ሁኔታ በእርግጥ ቅድምም ጠቆም አድርጌዋለሁ የመጣበትን ከፍታ ቅድመ ዓለም የነበረበትን ሁኔታ ማለት ነው ይነግረናል። ወንጌሉ ምዕራፍ 1 ቁጥር 1 እና 2 ላይ ቁጥር 9 እና ቁጥር 10 ላይ ዓለም ሁሉ በእርሱ እንደሆነና የእርሱ ወደ ሆነው እንደመጣ ይነግረናል። እንዲሁም ደግሞ በምዕራፍ 16 ቁጥር 28 ከአብ ዘንድ ወጥቶ ወደዚህ ዓለም መምጣቱን ደግሞ ዓለምን ትቶ ወደ አባቱ መሄዱን ጌታ ኢየሱስ ክርስቶስ በቃሉ እንደተናገረ ይመዘግብልናል እና በእነዚህ የወንጌል ክፍሎችና በሐዋርያት ሥራ መጽሐፍ ላይ የምናስተውለው ጌታ ኢየሱስ ክርስቶስ ከሙታን መነሳቱን በክብር ወደ አባቱ መሄዱንና ከደቀ መዛሙርት ወይም ከቤተ ክርስቲያን ጋር ቃሉን በማጽናት ዘወትር ሊኖር የገባውን ኪዳን እየፈጸመ መገኘቱን ይሄም ደግሞ በየትኛውም ስፍራ ካሉ ቅዱሳን ጋር መገኘቱን እስከ ቤተ ክርስቲያን ዘመን ፍጻሜ ማለትም የጸጋው ዘመን እስኪያበቃ በአጠቃላይ የዓለም ፍጻሜ ተብሎ እንደተገለጠው እስከ መጨረሻ ድረስ ጌታ ኢየሱስ ክርስቶስ ከቤተ ክርስቲያን ጋር መገኘቱን ነው የጠቆመን ወይም የነገረን። እንግዲህ በተለይ በዮሐንስ ወንጌል ምዕራፍ 16 ከ5 ጀምሮ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ተመልሶ ወደ አባቱ መሄድ ራሱ ጌታ ኢየሱስ ክርስቶስ ተናግሮት ዮሐንስ የመዘገበውን ክፍል አስታውሳችኋለሁ። ከቁጥር 5 ጀምሮ አሁን ግን ወደ ላከኝ እሄዳለሁ ከናንተም ወዴት ትሄዳለህ ብሎ የሚጠይቀኝ የለም። ነገር ግን ይህን ስለተናገርኩ ሐዘን በልባችሁ ሞልቷል። እኔ ግን እውነት እነግራችኋለሁ፣ እኔ እንዲሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና፣ እኔ ብሄድ ግን እርሱን እልክላችኋለሁ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ዓለምን ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው።
ስለ ጽድቅ ወደ አብ ስለሚሄድ ከዚህም በኋላ ስለማታዩ ነው፣ ስለ ፍርድ ደግሞ የዚህ ዓለም ገዢ ስለተፈረደበት ነው በማለት ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ መናገሩን ይነግረናል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ስራውን ፈጽሞ በክብር ወደ መጣበት ተመልሷል። ይህንን ወንጌላት በግልጽ ነግረውናል። በመልእክታትም ላይ መንፈስ ቅዱስ በደቀ መዛሙርት ወይም ደግሞ በሐዋርያት ላይ በመሆን የነገረን እውነት ጌታ ኢየሱስ ክርስቶስ ሕያው መሆኑን፣ ሞትን ድል መንሳቱን፣ በክብር ወደ አባቱ መሄዱን ነው። ዮሐንስ ራእይም ያው አልፋና ኦሜጋ የሆነው ደግሞም የሚመጣው ጌታ ኢየሱስ ክርስቶስ እንዴት ባለ ሁኔታ ለዮሐንስ እንደተገለጠለት ሞቼም ነበር ከዘላለም እስከ ዘላለም ሕያውም ነኝ በማለት በዮሐንስ ራእይ ምዕራፍ 1 ቁጥር 17 ላይ እንደተጻፈው ጌታ ኢየሱስ ክርስቶስ በሕያውነቱ ራሱን እንደገለጠ ነው የምንመለከተው። ስለዚህ ወገኖቼ ጌታ ኢየሱስ ክርስቶስ ከሙታን ተነስቷል። ትንሣኤውን በተመለከተ በተማርንበት ክፍል በደንብ በዚህ ዙሪያ ተምረናል። ደግሞ በክብር ወደ መጣበት ወደ አባቱ አርጓል ወይም ሄዷል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሕያው ነው። ዛሬም ከቤተ ክርስቲያን ጋር አለ። ዛሬም ያለ ስፍራ ወሰን ይኖራል። ዛሬም የእርሱ የሆኑትን የሚረዳ የሚያግዝ ደግሞም በብዙ ርኅራኄ በሊቀ ካህንነቱ ለቤተ ክርስቲያን ዛሬም ያለ ዋስትና ነው ጌታችን መድኃኒታችን ኢየሱስ ክርስቶስ። ይሄ ጌታ ወይም ይሄ መድኃኒት በአብ ቀኝ ተቀመጠ በሚል ቃል በአብ ቀኝ መቀመጡ ሲገለጥ እንዲሁ ዝም ብሎ ሄዶ ተቀመጠ የሚል ሳይሆን ከመቀመጡ ጋር ተያይዞ ወይም በአብ ቀኝ ከያዘው ስፍራ ጋር ተያይዞ ያለውንም ሁኔታ እንድንገነዘብ ወይም እንድንረዳ ወይም ደግሞ እንድናስብ በሚጋብዝ ሁኔታ በአብ ቀኝ እንዳለ መገንዘብ ያስፈልጋል። ስለዚህ ጌታ ኢየሱስ ክርስቶስ በአብ ቀኝ ነው ያለው ብለን ስንናገር ከዚህ ጋር በተያያዥነት የምናስተውላቸው ነገሮች አሉ። ባለፈው እንዳየነው ቅድምም መግቢያ ላይ ጠቆም እንዳደረኩት 7ቱን ነጥቦች በዝርዝር እንመለከታለን። በአብ ዘንድ መቀመጡን ወይም በአብ ቀኝ መቀመጡን ስንመለከት በመጀመሪያ ደረጃ በእግዚአብሔር የጌታችን የኢየሱስ ክርስቶስነትና የሕያው እግዚአብሔር ልጅነት እንደተረጋገጠ ያስገነዝበናል። እንደሚታወቀው ጌታ ኢየሱስ ክርስቶስ እንደ ወንበዴ ተቆጥሮ የገዛ ወገኖቹ ክብር ነፍገውት እርሱን ባለመቀበልና ባለማመን እንደ ወንጀለኛ እንደ ሕግ ተላላፊ ተቆጥሮ እንደተቀጣ ወይም እንደተሰቀለ ነው የምናውቀው። ቅዱሳት መጻሕፍት በዚህ አይነት ሁኔታ ጌታችን መድኃኒታችን ኢየሱስ ክርስቶስ በገዛ ወገኖቹ መከራ መቀበሉን ይነግረናል። እንግዲህ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም በማለት ዮሐንስ እንደነገረን በወንጌሉ ምዕራፍ 1 ከቁጥር 11 ጀምሮ የገዛ ወገኖቹ ማለት የሰው ልጆች ማለት ነው። የገዛ ወገኖቹ ማለት በስጋ የተዛመዳቸውም በምድረ እስራኤል የሚኖሩ የአብርሃም ዘሮች መሆናቸውም ይታወቃል። በእነሱ መካከል በዚህ መከራ ያለፈው እንዲህ ባለ ተጋድሎ ያለፈው ራሱን አሳልፎ የሰጠው ጌታችን ኢየሱስ በመስቀል ላይ ተቸንክሮ ወይም ደግሞ ተሰቅሎ በሞት ታሪኩ ቢደመደም ኖሮ በትክክል ጌታ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ መሆኑን ክርስቶስ መሆኑን ለዚህ ዓላማ መምጣቱን ማረጋገጫ ማግኘት አይቻልም ነበር። ምክንያቱም ሞት እንደ ማንኛውም ኃጢአተኛ ስለረታውና ስላሸነፈው። ነገር ግን ጌታ ኢየሱስ ክርስቶስ በሞት ስላልተረታ ስላልተሸነፈ ሞትን ድል ስላደረገ ትንሣኤው የጌታችን የመድኃኒታችን የኢየሱስን ክርስቶስነትና የኢየሱስን በእግዚአብሔር የተመረጠ ለዚህ ተልእኮ የተላከ መሆኑን የሚያስገነዝብ ነው። እንግዲህ ጌታ ማረጉና በአብ ቀኝ መቀመጡ ይህንን እውነት የሚያረጋግጥ ነው። ከጌታችን ከኢየሱስ ክርስቶስ ተመልሶ ወደ አብ ቀኝ መሄድ ጋር ተያይዞ
በፊልጵስዩስ ምዕራፍ 2 ከቁጥር 9 ጀምሮ እስከ 11 ባለው ክፍል ያለውን የጌታችን የኢየሱስ ክርስቶስን መክበር የሚያረጋግጠውን ክፍል ማየት እግዚአብሔር ለኢየሱስ ክርስቶስ ቤዛነትና ለአባቱ ፈቃድ ታዞ ለከፈለው ዋጋ የሰጠውን ምላሽ የሚያረጋግጥ መሆኑን እናያለን። ስለዚህ በዚህ ክፍል ተመዝግቦ እንደምናየው ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድመ ዓለም በመሰረቱ በአብ ዘንድ የነበረ ነው። ከአብ ጋር መተካከልን እንደ መንጠቅ ሳይቆጥር ከአብ ጋር የነበረ ነው። ከዛም ባሻገር በምስሉ እንደ ሰው ተገኝቶ ራሱን ሲያዋርድ ከአብ ጋር መተካከልን እንደ መነጠቅ ወይም እንደ መቀማት ወይም እንደ ማጣት አልቆጠረው። በምስሉ እንደ ሰው ተገኝቷል። የባሪያውን መልክ ይዟል። ለሞት ያውም ለመስቀል ሞት እንኳ የታዘዘ ሆነ በማለት ሐዋርያው ቅዱስ ጳውሎስ እንደተናገረው ለሞት ያውም ለመስቀል ሞት በእንጨት የሚሰቀል የተረገመ ነው ተብሎ እንደተጻፈ እርግማን የሆኑ ሰዎች የሚቀበሉትን ያንን የመስቀል ላይ ሞት ጌታ ኢየሱስ ክርስቶስ እንደተቀበለ እናያለን። ማለትም የተረገሙ ሰዎች የሚቀበሉትን እንግዲህ የተረገሙ ሰዎች የሚቀበሉትን ሞት ጌታ ኢየሱስ ክርስቶስ ሲሞት ስለ እኛ እንዲህ ባለ ሁኔታ ራሱን አሳልፎ ሲሰጥና ሲያዋርድ እናየዋለን። በዚሁ መጠን እግዚአብሔር ለዚህ ታዛዥ፣ ለዚህ መሰጠት፣ ለዚህ ጽድቅ የሞላው ጉዞ ምላሽ መስጠቱን ይነግረናል። በዚህም ምክንያት የሚለው ቃል ይህንን እውነት ነው የሚያስገነዝበን። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው ይላል። ከስምም ሁሉ በላይ ያለውን ስም ሰጠው። ጌታ ኢየሱስ ክርስቶስ የውርደቱ ወይም የሞቱ ወይም ራሱን ዝቅ ያደረገበት ርቀት ወሰን አለው። ያው ወሰን ሞት ተብሎ ተጠቅሷል። ሞት የሥጋ ለባሽ ሁሉ ፍጻሜ፣ ሕይወት ያላቸው ነገሮች ሁሉ መደምደሚያ ነው። ከዚህ በፊትም ከጌታችን ከኢየሱስ ስቅለት ጋር ተያይዞ እንዳነሳ ነው የጌታችን የመድኃኒታችን የኢየሱስ ክርስቶስ ሞት ማንም ሰው ቢሆን በዚህ ምድር ላይ በየትኛውም አይነት መከራ ቢያልፍ ሞት መደምደሚያ ይሆናል። ነፍስ ከስጋው ሲለይ የመከራው፣ የስቃዩ፣ የእንግልቱ በሕይወቱ የደረሰበት ለቋንቋ የሚከብድ እንኳ ሰቀቀን ቢሆን የዛ ሰቀቀንና የዛ ስቃይ መደምደሚያ ሞት ይሆናል። ስለዚህ ሞት ፍጻሜ ነው፣ መደምደሚያ ነው የሥጋ ቆይታና የምድር ሕይወት። እግዚአብሔር ጌታ ኢየሱስ ክርስቶስ እስከ ሞት ማለትም እስከ መጨረሻ ወለል ራሱን አሳልፎ እንደሰጠ ያየው እግዚአብሔር በዚህ ምክንያት ራሱን ለሞት ያውም ለመስቀል ሞት አሳልፎ በመስጠቱ ምክንያት በምስሉ እንደ ሰው ተገኝቶ ራሱን በማዋረዱ ምክንያት የባሪያን መልክ እንደመያዙ ምክንያት ከእግዚአብሔር ጋር መተካከልን እንደመነጠቅ ሳይቆጥረው በምስሉ እንደ ሰው ተገኝቶ ራሱን በማዋረዱ ምክንያት እግዚአብሔር ምላሽ ሰጠ። ያለ ልክ ከፍ ከፍ አደረገው። እስከ ሞት ድረስ ራሱን ዝቅ ያደረገውን ጌታ፣ ለመስቀል ሞት የታዘዘውን ጌታ ከሙታን አስነሳው። ያለ ልክ ከፍ ከፍ አደረገው። ያለ ልክ ማለት ልክ በሌለው በእግዚአብሔር ልክ። እንግዲህ ልክ የሚለው ቋንቋ መግባቢያ እስከሆነ ድረስ ምን ለማለት እንደተፈለገ የሚሰማ ጆሮ ያለው ይረዳዋል። እግዚአብሔር በምንም ነገር ወሰን አልባ ነው። ለመንግስቱ ፍጻሜ የለውም። ሕያውነቱ የዘላለም ነው። ዘመን አይቆጠርለትም። ስፍራ አይገድበውም። ከተራሮች ከፍታ በላይ ነው። ከባህር ወይም ከውቅያኖስ ጥልቀት ይልቅ ይጠልቃል። ከምድሪቱ አድማስ ይሰፋል። እግዚአብሔር መንፈስ ነው። እግዚአብሔር ሕያው የሆነ መንፈስ ነው። ሁሉን አስረጅቶ የሚኖር መንፈስ ነው። እግዚአብሔር ኢየሱስ ክርስቶስን ሲያከብረው ያለ ልክ እንዳከበረው ይነግረናል። ያለ ልክ ነው የሚለው። ያለ ልክ ማለት ያለ ወሰን ማለት ነው። ያለ ልክ አከበረው እና
ከዚህ ቋንቋ ጋር መገለጫ የሆኑትን ሁለት ነገሮች እናያለን። አንደኛ ከስም ሁሉ በላይ የሆነውን ስም ሰጠ። ኢየሱስ እርሱ ክርስቶስ ነው። ክርስቶስ የሆነው ኢየሱስ ክርስቶስነቱን አትሞ ኢየሱስ እርሱ ክርስቶስ መሆኑን አረጋገጠ። በሁለተኛ ደረጃ ክርስቶስ የሆነው ኢየሱስ ፍጹም ሰው ከመሆኑ ጋር የዳዊት ልጅ ከመሆኑ ጋር ተያይዞ እግዚአብሔር ለዚህ ተልኮ ወደዚህ ዓለም ያስገባው የእግዚአብሔር ክርስቶስ መሆኑ የተረጋገጠለት ኢየሱስ ሌላኛው የከበረ መጠሪያና ስሙ የሕያው እግዚአብሔር ልጅ ነው። የሕያው እግዚአብሔር ልጅነቱን አተመ፣ አረጋገጠ ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ በክብር የሕያው እግዚአብሔር ልጅነቱ በትንሣኤ ተረጋግጦ ትንሣኤው የኢየሱስን ክርስቶስነት ያረጋገጠ ነው። ኢየሱስ መጠሪያ ስሙ ነው። ክርስቶስ ስንል ቅቡ የተቀባ መሲህ በእግዚአብሔር ለዚህ ተልኮ ወደ ዓለም የገባ ወይም የተላከ መሆኑን ያረጋግጣል። ደግሞ በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም በነሳው አካል ፍጹም ሰው ስለሆነ ፍጹም ሰው የሆነው ጌታ ኢየሱስ ፍጹም አምላክ ነው። ፍጹም አምላክነቱ በዚህ የመጽሐፍ ቅዱስ ክፍል ተረጋግጧል። ሉቃስ 1 ቁጥር 35 ላይ መንፈስ ቅዱስ ይጸልልሻል፣ የልዑልም ኃይል ይጋርድሻል፣ ከዚህም የተነሳ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ነው ያለው። የእግዚአብሔር ልጅነቱ በእርግጥ ጌታ ኢየሱስ ክርስቶስ ከመሰቀሉም በፊት የተረጋገጠ የታወቀ ነው። ክርስቶስነቱ በተወለደበት ጊዜ እንኳ መገለጡን እናስታውሳለን። በሉቃስ ምዕራፍ 2 ቁጥር 11 ላይ እነሆ ታላቅ ደስታ የምስራች እነግራችኋለን፣ በዳዊት ከተማ እርሱ ክርስቶስ ጌታ የሆነ ተወልዶላችኋል ነው ያለው። ኢየሱስ ጌታ እንደሆነ ኢየሱስ ክርስቶስ እንደሆነ በዚህ የመጽሐፍ ቅዱስ ክፍል በእርግጥ ተረጋግጧል። እግዚአብሔር አብም የምወደው ልጄ በማለት ሲጠመቅም ይሁን ደግሞ በመለወጥ ተራራ ላይ በእርሱ ደስ የሚለኝ የምወደው ልጄ እርሱን ስሙት በማለት የተናገረለት መሆኑ ቢታወቅም በትክክል ይሄ ክርስቶስ የሆነው ኢየሱስ የሕያው እግዚአብሔር ልጅ መሆኑን ክርስቶስ መሆኑን እግዚአብሔር ያረጋገጠለት የመሰከረለት በመንፈስ ቅዱስ በኃይልም ሲያስነሳውና በቀኙ ሲያስቀምጠው ነው። የኢየሱስ በአብ ቀኝ መቀመጥ ይሄንን እውነት ያረጋገጠ ነው። ስለዚህ በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው ይልና ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ክርስቶስ በሆነው በኢየሱስ በስሙ ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። እግዚአብሔር አብን አውቃለሁ የሚል አብ ያከበረውን ማክበር አለበት። አብ የወደደውን መውደድ አለበት። አብ አክብሮና ወዶ በቀኙ ያስቀመጠውን በጌትነት ክብሩ ሊያመልከው ሊያከብረው ይገባል። ሉቃስ 24 ቁጥር 50 እና 51 ስናነብ ጌታ ኢየሱስ ክርስቶስ እስከ ቢታንያ ድረስ ይዟቸው እንደሄደ እጁን ዘርግቶ እንደባረካቸው እየባረካቸው ወደ ሰማይ ወደ አባቱ እንዳረገ ይነግረናል። ይህም ብቻም ሳይሆን በዚህ ክፍል እንደተጻፈው ደቀ መዛሙርቱ ይሄንን እንዳዩ እንደሰገዱለት እንዳመለኩት ይነግረናል። ኢየሱስ እርሱ ክርስቶስ ኢየሱስ እርሱ የሕያው እግዚአብሔር ልጅ መሆኑ በትንሣኤው መረጋገጡ አንደበት ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ መሆኑን እንዲመሰክር ይሄንን እውነት ያረጋገጠ ነው።
ስለዚህ አንደበት ሁሉ ኢየሱስ ጌታ ነው ሊል ይገባል ማለት ነው። ኢየሱስ ጌታ ነው የሚለው ቃል የሆኑ ቤተ እምነቶች መፈክር አይደለም ማለት ነው። አንደበት ሁሉ የሚለው ቃል አንደበት ሁሉ በመሰረቱ አሁን ቤተ ክርስቲያን፣ አሁን በክርስቶስ ኢየሱስ ያመኑ ምእመናን፣ አሁን በዚህ ዓለም ያለችይቱ ቅድስት ቤተ ክርስቲያን ወይም ደግሞ ጉባኤ ወይም ደግሞ ማህበር ኢየሱስ ጌታ መሆኑን፣ ኢየሱስ አምላክ መሆኑን፣ ኢየሱስ የሕያው እግዚአብሔር ልጅ መሆኑን፣ የዘላለም ሕይወትና የዘላለም አምላክ መሆኑን ትመሰክራለች፣ ጌትነቱን ታውጃለች። ነገር ግን ኢየሱስ ጌታ ነው ስንል የቤተ ክርስቲያን የቅዱሳን በደሙ የተዋጁ ሰዎች ያመኑ ሰዎች ጌታ ብቻ አይደለም። በሰማይ በምድር ሌላ ጌታ የለም። አንድ ጌታ አለ። ይሄም ጌታ ሞትን ድል የነሳው የሕያው እግዚአብሔር ልጅ ሆኖ ወደዚህ ዓለም የመጣው ልዑሉ ነው፣ መድኃኒታችን ነው። እርሱ ነው። እርሱ ክርስቶስ ነው። እርሱ ኢየሱስ ክርስቶስ ተብሎ ይጠራል። እሱ የሕያው እግዚአብሔር ልጅ ነው። ስለዚህ የጌታችን የኢየሱስ ክርስቶስ ከሙታን መነሳት፣ ወደ አባቱ በክብር መሄድ፣ በአብ ቀኝ መቀመጡና በማያልፍ የሕይወት ኃይል በአብ ቀኝ መኖሩ የሚያረጋግጥልንና የሚያስረዳን ይሄ ጌታ ክብር የሚገባው፣ ስግደት የሚገባው፣ አምልኮ የሚገባው እግዚአብሔር አብ በቀኙ አስቀምጦታል። በቀኙ በአብ ክብር መጠን ተቀመጠ ማለት በአብ ክብር መጠን የከበረ ነው። እሱ ወልድ ነው። እሱ የእግዚአብሔር ልጅ ነው። እርሱ ክርስቶስ ሆኖ እኛን ለማዳን ራሱን ዝቅ አድርጎ የመጣ ቤዛ ሆኖ ቢገለጥም ግን በትንሣኤ ይህ ማንነቱ ተረጋግጦለት ወደ አባቱ ሄዷል ማለት ነው። ወገኖቼ ኢየሱስ ባይነሳ እምነታችን ከንቱ ሆኗል። ክርስቶስ ተነሳ ብለን በመስበካችን እኛም ሐሰተኛ የክርስቶስ ምስክሮች ሆነናል። ኢየሱስ ካልተነሳ እንግዲህ ከነ ኃጢአታችሁ አላችሁ ማለት ነው በማለት ቅዱስ ጳውሎስ ከትንሣኤው ጋር ተያይዞ ጌታችን ኢየሱስ እርሱ ክርስቶስ እንደሆነ፣ ጌታችን ኢየሱስ መነሳቱ ከሙታን በትንሣኤ መረጋገጡ፣ እነዚህን ሁሉ እውነቶች በጽድቅ እንድንናገር እንድናም እና ከኃጢአት ነፃ መሆናችንን እንድናውጅ አድርጎናል። አለበለዚያ እግዚአብሔርን ተስፋ የምናደርግበት ሁኔታ ልክ አይደለም ወይም ደግሞ ምስኪንነት ነው በማለት መግለጡን እናስታውሳለን። ይህ አንደኛ ቆሮንቶስ ምዕራፍ 15 ላይ ጳውሎስ ስለ ትንሣኤው በተናገረበት ክፍል ያነሳው ነው። እርገቱም በዚህ መጠን የሚታይ ነው። ኢየሱስ ክርስቶስ ተነስቶ የት ነው ያለው? አሁን ዛሬ 2000 ዓመት ገደማ ከሞት ስለተነሳው ከሙታን ስለተነሳው ስለ ኢየሱስ ክርስቶስ ነው እያነሳን ያለ ነው እና ይሄ ከሙታን የተነሳው ኢየሱስ እርሱ ክርስቶስ የሆነው የት ነው ያለው አሁን ብለን ስናይ አሁን ያለው በአባቱ ቀኝ ነው እና ስሙ ከስሞች ሁሉ በላይ ነው። ስሙ በሁሉ ዘንድ በጌትነት መጠራት ይገባዋል። ጉልበት ሁሉ ሊንበረከክለት ይገባል። ስለዚህ እግዚአብሔር ያለ ልክ ከፍ ከፍ አድርጎታል። በሱ ልክ ማለት ነው። ያለ ልክ ማለት ልክ በሌለው በእግዚአብሔር አብ ልክ ማለት ነው። ከስሞች ሁሉ በላይ የሆነውን ስም ሰጥቶታል። በሰማይና በምድር ከምድርም በታች ያሉት ሁሉ ፍጥረት ጠቅላላ ማለት ነው። መቼም የክርስቲያኖች አምላክ ሌላ፣ የሌላ ቤተ እምነቶች አምላክ ሌላ፣ የተለያየ ሃይማኖት ተቋማት፣ ለቋንቋ ስል ነው ሃይማኖት የምለው። ሃይማኖት አንዲት ናት። ቤተ እምነቶች ጠቅላላ ብዬ መናገሬ ነው ለመግባባት ያህል። ስለዚህ ቤተ እምነቶች የተለያየ አይነት እምነት ያላቸው፣ ለነዚህ ሁሉ የተለያዩ አይነት አማልክት አሉ ማለት አይደለም። አምላክ አንድ ነው፣ ጌታም አንድ ነው። እሱም ኢየሱስ ይባላል። የሕያው እግዚአብሔር ልጅ ነው። እሱ ክርስቶስ ነው። ክርስቶስ የሆነው ኢየሱስ በክብር ሞትን ድል አድርጎ ተነስቷል። ጉልበት ሁሉ ሊንበረከክለት ይገባል። አንደበት ሁሉ ጌታ ነው ሊለው ይገባል። ስለዚህ ኢየሱስ ጌታ ነው። አንደበታችን ጌትነቱን ይመሰክራል። ጉልበታችን ይንበረከክለታል። እግዚአብሔርን አከብራለሁ የሚል ይህንን እውነት በመፈጸም እግዚአብሔርን ያክብር። ይህን እውነት ወደ ጎን ብሎ
እግዚአብሔርን የሚያከብር አንድ የለም። እግዚአብሔር ክርስቶስ በሆነው በኢየሱስ ነው የተገለጠው። ኢየሱስ ደግሞ በክብር ወደ አባቱ መሄዱና በአብ ቀኝ መቀመጡ የእርሱን ክርስቶስነት የሕያው እግዚአብሔር ልጅነት የሚያረጋግጥ ብቻም ሳይሆን እግዚአብሔር አብ እርሱን ከሙታን በማስነሳት እግዚአብሔር በልጁ በኩል ሊያደርግ ያለውን ሁሉ ወደ ፍጹምነት እንዳመጣ የማመን ማረጋገጫ ወይም ደግሞ የማመናችን ምልክት ነው። ይህን ማስተዋል ያስፈልጋል። በኤፌሶን ምዕራፍ 1 ቁጥር 20 ላይ እንደዚህ ይላል፣ ክርስቶስን ከሙታን ሲያስነሳው ከአለቅነት፣ ከስልጣን፣ ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻም ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በእርሱ ባደረገው ሥራ ማለትም በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል ይላል እና እግዚአብሔር ክርስቶስን ከሙታን አስነስቶ ከአለቅነት፣ ከስልጣናት፣ ከኃይልም ከጌትነትም ሁሉ በላይ እንግዲህ ከስልጣን ሁሉ በላይ፣ ከጌትነት ሁሉ በላይ፣ ከኃይላት ሁሉ በላይ ማለት ምን ማለት ነው? ከየትኛውም ኃይል ሁሉ በላይ፣ ከየትኛውም ጌትነት ሁሉ በላይ፣ ከየትኛውም ስልጣናት ሁሉ በላይ በዚህ ምድር ብቻም ሳይሆን ይመጣ ዘንድ ባለው ዓለም ከሚጠሩት ስሞች ሁሉ በላይ የሆነውን ስም ሰጥቶ በቀኙ ሲያስቀምጠው በእርሱ በኩል ባደረገው ሥራ የብርታቱ ጉልበት ይታያል እና እግዚአብሔር ኢየሱስ ክርስቶስን በአብ ቀኝ ያስቀመጠው በአብ ቀኝ ያስቀመጠውን ጌታ ኢየሱስ ክርስቶስን ሁሉን ከእግሩ በታች በማስገዛት የቤተ ክርስቲያን ራስ አደረገው። ሁሉን ከእግሮቹ በታች አስገዛለት ይላል። ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው። ኢየሱስ በአብ ቀኝ መቀመጡ የቤተ ክርስቲያን ራስ በአብ ዙፋን ቀኝ የመገኘቱን የሚያረጋግጥ ነው። እርሷም አካሉና ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት። ቤተ ክርስቲያን የእርሱ ሙላት ናት። እርሱ የቤተ ክርስቲያን ራስ ነው። በቀኙ የመቀመጡ አንዱ ማረጋገጫ የቤተ ክርስቲያን ራስ ክርስቶስ በአብ ቀኝ መገኘቱን የሚያሳይ ነው። ስለዚህ እግዚአብሔር ጌታ ኢየሱስ ክርስቶስን በኢየሱስ ክርስቶስነቱ በሕያው እግዚአብሔር ልጅነቱ መግለጡን ማክበሩን ነው የሚያሳየን። በአብ ቀኝ ተቀመጠ የሚለው ቃል ይሄን እውነት የሚያረጋግጥ ነው። ሁለተኛው ጌታችን መድኃኒታችን ኢየሱስ ክርስቶስ የመጣበትን ተልእኮ መፈጸሙንና በድግግሞሽ ይደረግ ከነበረው ከብሉይ ኪዳን አገልግሎት በተለየ ሁኔታ አንድ ጊዜ ግን ስለ ሁላችንም የሚሆነውን ቤዛነት አግኝቶ በድግግሞሽ ይፈጸም የነበረው አገልግሎት ፍጹም በሆነው በክርስቶስ መተካቱን የሚያረጋግጥ ነው። በሮሜ ምዕራፍ 10 ቁጥር 3 እና 4 ላይ የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ካለ በኋላ አይሁድን የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው ይላል። ጌታ ኢየሱስ ክርስቶስ ሕጉን ፍጹም አድርጓል። የሕጉ ፍጻሜ ነው። ያ ማለት በመጀመሪያ ደረጃ የኃጢአት ደሞዝ ሞት ነው። የኃጢአት ደሞዝ የሆነውን ሞት ያለ ኃጢአቱ በመቀበል ሕጉ የሚጠይቀውን ዋጋ ፈጽሟል ወይም ደግሞ ከፍሏል። ስለዚህ የሚያምኑ የሚጸድቁበት አግባብ ክርስቶስ የሕግ ፍጻሜ ሆኖ ሕጉን በራሱ ላይ ወይም ሕጉ የሚጠይቀውን ዋጋ በራሱ ሞት በኩል ስለከፈለ ነው። ሕጉ ፍጹም የሚጠይቀውን ዋጋ አግኝቷል። ኢየሱስ በሞቱ በኩል ስለ ሁላችንም መሆን ያለበትን በማድረጉ ይህ ተፈጽሟል። ስለዚህ ጌታ ኢየሱስ ክርስቶስ ወደ አብ ቀኝ ሄዶ በአብ ቀኝ ተቀምጧል ማለት መቀመጥ የሚለው ቃል በድግግሞሽ ይከናወን የነበረው አገልግሎት ፍጹም በሆነው መተካቱንና
አሁን እንደ ብሉይ ኪዳን ዘመን ዕለት ዕለት የሚቀርብ ለኃጢአት ማስተስሪያ የሚሆን ወይም በዓመት አንድ ጊዜ የሚቀርብ ለኃጢአት ማስተስሪያ የሚሆን ምንም አይነት ነገር እስከማይኖር ድረስ ማለትም ከኢየሱስ ክርስቶስ አንዴ ከተፈጸመው ቤዛነት ውጪ ማለት ነው እስከማይኖር ድረስ ያንን ስርዓት ፈጽሞ መተካቱን ያሳየናል። ወገኖቼ በዚህ ክፍል ውስጥ የምናስተውላቸው በጣም ጠንካራ እውነቶች አሉ። ዕብራውያን ምዕራፍ 7 ከቁጥር 11 ጀምሮ የዕብራውያኑ ጸሐፊ ፍጹም ያልነበረውን በድግግሞሽ ይከናወን የነበረውን የብሉይ ኪዳን የክህነት ስርዓት በነቀፈበትና ነቀፋ ይገባዋል ባለበት በዚህ ክፍል በዕብራውያን ምዕራፍ 7 ከቁጥር 11 ጀምሮ እስከ 17 ያለውን ብንመለከት ኢየሱስ ክርስቶስ ፍጹም የሆነውን አገልግሎት እንዲፈጽም የመገለጡ ምክንያት ፍጹም ያልነበረውና በድግግሞሽ ይከናወን የነበረው ክህነትና የክህነት አገልግሎት እንደነበረ ይጠቁመናል። እንግዲህ ሕዝቡ በሌዊ ክህነት የተመሰረተ ሕግን ተቀብለዋል። በዚያ ክህነት ፍጹምነት የተገኘ ቢሆን ፍጹምነት በዚያ ክህነት ተገኝቶ ቢሆን በዛ አገልግሎት ተገኝቶ ቢሆን እንደ አሮን ሹመት የማይቆጠር ማለትም እንደ መልከጼዴቅ ግን ሹመት ሊቀ ካህን የሆነ ሌላ ሊቀ ካህን ወደፊት ሊነሳ ስለምን ያስፈልጋል ይላል። ይህን ካለ በኋላ ክህነቱ ሊለወጥ ሕጉም ሊለወጥ የግድ ነው። ይህ ነገር የተነገረለት እርሱ በሌላ ወገን ተካፍሏል። ይህ ነገር የተነገረለት እርሱ የተባለው እንደ መልከጼዴቅ የሆነው ሊቀ ካህናት ነው። እርሱ ከሌላ ወገን ተካፍሏል ማለት የተወለደበት የዘር ሐረግ የይሁዳ ነገድ ነው። የይሁዳ ነገድ ደግሞ በክህነት አገልግሎት የሚያገለግል አልነበረም። ከይሁዳ ነገድ ተወልዶ ከአሮን ልጆች በተወለደ የሚፈጸመውን አገልግሎት ለመፈጸም በምን አግባብ ነው ጌታ ሊቀ ካህን የሆነው ብለን ብንጠይቅ እንደ መልከጼዴቅ የሚል መልስ ለማምጣት በዛ ነገድ ማለትም በይሁዳ ነገድ መሰዊያውን ያገለገለ የለም። ጌታችን ከይሁዳ ነገድ እንደመጣ ግልጽ ነው። ስለዚህ ነገድ ሙሴ ምንም የክህነት አገልግሎትን በተመለከተ አልተናገረም። ጌታችን ከይሁዳ ነገድ መምጣቱ ግልጽ ነው። ስለ ይሁዳ ነገድ ክህነት በፍጹም በሙሴ አማካኝነት አልተነገረም ይልና በማያልፍ የሕይወት ኃይል እንጂ በሥጋ ትእዛዝ ሳይሆን ሌላ ካህን በመልከጼዴቅ ምሳሌ ቢነሳ ይህ እጅግ አብልጦ የሚገለጥ ጉዳይ ነው ይልና አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ነህ ብሎ ይመሰክራል። ኢየሱስ እንደ መልከጼዴቅ ሊቀ ካህን የሆነው ይህን ስፍራ የያዘበት አግባብ መልከጼዴቅ አብርሃምን የባረከበት ያ ሁኔታ ምሳሌው ሆኖ ነው ይልና እንደ መልከጼዴቅ ሊቀ ካህናት የሆነው ኢየሱስ ክርስቶስ አገልግሎቱን ፍጹም ሊያደርገው ይገባል። በዚያ ክህነት ፍጹምነት ስላልተገኘ ነው ይሄ አገልግሎት መተካት ያስፈልገው በመልከጼዴቅ ክህነት የሚል ነገር በማንሳት በዚህ ክፍል እግዚአብሔር ፍጹም ያልነበረውን ድካም የነበረውን የአሮን ልጆችን የክህነት አገልግሎት እና ክህነቱ የተመሰረተበትን ሕግ መንቀፉን እናያለን። እንደገና እንደዚያው የክህነት ስርዓት ይቀርብ የነበረውን መስዋዕትን በተመለከተ በዕብራውያን ምዕራፍ 9 ከቁጥር 13 ጀምሮ እንዲህ የሚል ቃል እናነባለን። የኮርማዎችና የፍየሎች ደም በረከሱትም ላይ የተረጨ የጊደር አመድ ለማንጻት የሚቀድሱ ከሆነ የመንጻት ስነ ስርዓት በዛ ተፈጽሞ ሰዎች በዛ ቅዱስ ሆነዋል ተለይተዋል የሚል አግባብ በብሉይ ኪዳን ከነበረ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያው እግዚአብሔር ልታመልኩ ከሞተ ሥራ ሕሊናችሁን ያነጻው ይሆን ይላል። እግዚአብሔር ከሞተ ሥራ ሕሊናን የሚያነጻ ሕያው እግዚአብሔርን የማምለክ ነጻነት የሚያቀዳጅ የሕሊና ነጻነት የሚሰጥ የውስጥ ረፍት የሚሰጥ ከብሉይ ኪዳን መስዋዕት እጅግ የላቀ መስዋዕት በዘላለም መንፈስ ማቅረቡን ያሳየናል።
ጌታ ኢየሱስ ተቀመጠ የሚለው ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ለሁል ጊዜ የሚሆን በዘላለም መንፈስ የቀረበ መስዋዕት ሆኖ መቅረቡን ነው የሚያሳየን። ስለዚህ ምዕራፍ 10 ዕብራውያን ምዕራፍ 10 ቁጥር 11 እና 12 ላይ ያለውን ቃል ብንመለከት ሊቀ ካህናት ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። ሊቀ ካህናት ኃጢአትን ሊያስወግድ የማይችል እነዚያን መስዋዕት ማለት የፍየሎች የኮርማዎች ብሎ ምዕራፍ 9 ላይ ከቁጥር 13 ጀምሮ የጠቀሳቸው ማለት ነው እያቀረበ ብዙ ጊዜ ቆሟል ይላል። ማለትም መቆም የሚለው ቋንቋ ለሥራ መዘጋጀትን፣ ለሥራ መንቀሳቀስን፣ ስራን ፈጽሞ አለመቀመጥን ወይም ደግሞ ለአንድ ተልእኮ በእንቅስቃሴ ላይ መሆንን ያመለክታል። ቆመ፣ ተቀመጠ የሚሉት ቃላት በዕብራውያኑ አጻጻፍ እነዚህን እውነቶች የሚወክሉ ናቸው። መቀመጥ ስራ መከናወኑን ወይም ማለቁን ወይም መፈጸሙን ሲያመለክት፣ መቆም የሚለው ቃል ለአገልግሎት መትጋትን፣ መንቀሳቀስን የሚያሳይ ነው። ስለዚህ ያ ሊቀ ካህን ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን መስዋዕቶቹ ራሳቸው ኃጢአትን ማስወገድ አይችሉም፣ ግን እነዚያን መስዋዕቶች ሕጉ እንዲቀርቡ ስለሚያዝ እያቀረበ ብዙ ጊዜ እያቀረበ ቆሟል ይላል። መቆም የሚለው ቋንቋ አገልግሎቱን ለማቅረብ የሚደረግ እንቅስቃሴን ያሳያል። እርሱ ግን እንደ መልከ ጼዴቅ የሆነው እርሱ ግን ጌታችን መድኃኒታችን ኢየሱስ እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ዙፋን ቀኝ ተቀመጠ። ተቀመጠ የሚለው ቃል ጌታ ኢየሱስ ክርስቶስ ያቀረበው መስዋዕት ፍጹም ሆኖ መገኘቱንና ከዚህ የተነሳ አንዴ ለዘላለም በተሰዋው መስዋዕት በኩል ጌታ ኢየሱስ ክርስቶስ ለኃጢአት ማስተስሪያ የሚሆነውን ዋጋ ከፍሎ በአባቱ ቀኝ አሁን በክብር መገኘቱን የሚያሳይ ነው። ስለዚህ መቀመጥ የሚለው ቋንቋ ስራን መፈጸም፣ ፍጹም ማድረግ፣ አገልግሎትን መፈጸም፣ ፍጹም ማድረግ፣ የመጣበትን ተልእኮ መፈጸም፣ ፍጹም ማድረግ፣ ፍጹም ሆኖ ስለተገኘ እንቅስቃሴ ወይም በዛ ጉዳይ ላይ እንደገና መውጣት መውራድ ስላላስፈለገ አንዴ ባቀረበው ለሁል ጊዜ ከአብ ጋር መታረቂያ ሆኖ ስራውን አገባዶ በአባቱ ቀኝ መቀመጡን ያሳየናል። እነዛ አሮናውያን ሊቃነ ካህናት ኃጢአትን ሊያስወግዱ የማይችሉ መስዋዕቶችን እያቀረቡ ዕለት ዕለት እያቀረቡ ቆመዋል ሲል አገልግሎታቸው ሁልጊዜ በእንቅስቃሴ የሚፈጸምና አገልግሎታቸው ሁልጊዜ በእንቅስቃሴ የሚከወንና ፍጹምም ስላይደለ በቋሚነት በድግግሞሽ የሚደረግ መሆኑን ያሳየናል። ስለዚህ በአባቱ ቀኝ ተቀመጠ የሚለው ቃል ዝም ብሎ ተቀመጠ አይደለም። ስራውን መፈጸሙን፣ ድል ነሺ መሆኑን፣ አሸናፊነቱን፣ ለኃጢአት ስርየት ለሰው መዳን መሆን ያለበትን አድርጎ ያደረገው ነገር ሙሉ ሆኖ ስለተገኘ በአብ ቀኝ መቀመጡን ያሳየናል። ወገኖቼ ይህም በደንብ ማስተዋል ያስፈልጋል። ይሄ ጌታ በአባቱ ቀኝ በእንዲህ አይነት ሁኔታ መቀመጡ ሌላው ለቤተ ክርስቲያን ወይም ለምእመናን ወይም በክርስቶስ ላመንነው ለእኛ ዛሬ ያለውን ዋስትና ዛሬ ያለውን የአስታራቂነት ስፍራ የሚያሳይ ነው። ወገኖቼ በዕብራውያን ምዕራፍ 1 ቁጥር 3 ላይ ኃጢአታችንን በራሱ ደም ካነጻ በኋላ በሰማያት በግርማው ዙፋን ቀኝ ተቀመጠ በማለት ቅዱስ ጳውሎስ እንደተናገረው በሰማያት በግርማው ዙፋን ቀኝ የተቀመጠው ጌታ ኢየሱስ ክርስቶስ እዚህ ላለነው ለኛ ያለን ዋስትና ምንድነው? ዕብራውያን ምዕራፍ 2 ቁጥር 17 እና 18 ላይ፣ ዕብራውያን ምዕራፍ 4
ከቁጥር 14 ጀምሮ እስከ 16 ተጽፎ በመናገኘው ክፍል እንደምናስተውለው ለምንስተው ለምንደክም በልዩ ልዩ አይነት ፈተና ውስጥ ለምናልፈው ለኛ የሚራራ የሚምር ሊቀ ካህን መሆን በሚችልበት ሁኔታ የያዘውን ስፍራ የሚያሳይ ነው። ስለዚህ ምሕረትን ለመቀበል በሚያስፈልግ ጊዜ የሚረዳንን ጸጋ ለማግኘት የምንመጣው ወደ ጸጋው ዙፋን ነው። ወደ ጸጋው ዙፋን ነው ማለት ደግሞ እግዚአብሔር በክርስቶስ በኩል ዛሬም ወዳለው ለኛ ወዳለው ዋስትና ማለት ነው። ወገኖቼ ይህን እውነት በተመለከተ የሚያስረዳ ክፍል ነው በአባቱ ቀኝ ተቀመጠ የሚለው። ተቀመጠ ማለት እንደው ዝም ብሎ ሄዶ ቁጭ አለ። አንድ ሰው ዝም ብሎ ወንበር ላይ ሄዶ እንደሚቀመጠው እርፍ እንደሚለው እንደው ዝም ብሎ ዙፋን ይዞ የመቀመጥ ወይም ቦታ ይዞ የመገኘት ብቻ መስሎ እንዳይታየን፣ ስራውን የመፈጸሙ ክርስቶስ የሕያው እግዚአብሔር ልጅ መሆኑ የመረጋገጡ ለቤተ ክርስቲያን ዋስትና የሚሆን ማንም ሊቀርበው በማይችል ዙፋን በሥላሴ መንበር በሰማያት እግዚአብሔር ባለበት የመጨረሻው ልዕልና ያለ መሆኑን የሚያረጋግጥ ነው። ወገኖቼ ከዚህ ጋር ተያይዞ በቀጣይ ጊዜያት በተለይ የብሉይ ኪዳን አገልግሎት እና የሐዲሱ ኪዳን የኢየሱስ ክርስቶስ ለቤተ ክርስቲያን ያለው ዋስትና የተረጋገጠባቸውን ነጥቦች እንመለከታለን። ይሄም ደግሞ ከብሉይ ኪዳኑ በተለየ ሁኔታ ለቤተ ክርስቲያን ዋስትና ሆኖ የተገለጠውን ከብሉይ ኪዳን በተለየ ሁኔታ ማለት የብሉይ ኪዳን ካህናት በጊዜው ለነበረው ኪዳን የነበራቸውን አገልግሎት በመተካት እንደነሱ አይነት አገልጋይ ሆኖ የተጠራ ሳይሆን እነሱ ሊቀርቡ በማይችሉበት ሊገኙ በማይችሉበት ሊያደርጉት በማይችሉት ሁኔታ ኢየሱስ ክርስቶስ ያደረገውንና የፈጸመውን እውነት በተመለከተ ማለት ነው። ይህንን በዝርዝር እንመለከታለን። በተለይ ኢየሱስ የሕያው እግዚአብሔር ልጅ ክርስቶስ መሆኑ በትንሣኤ ተረጋግጧል። ለሰው መዳን አስፈላጊው ነገር በክርስቶስ አማካኝነት መፈጸሙን የኢየሱስ ክርስቶስ በአብ ቀኝ መገኘት ይህንንም አረጋግጧል። ዛሬ በክርስትና ጥላ ውስጥ ሆኖ በእምነት ጥላ ውስጥ ሆኖ ካልተዋጀው አካሉ ከስጋው ድካም ከሰይጣን ተንኮል ከዓለም መልክ የተነሳ ለሚንገራገጨው የሚያደርገው ለማያውቀው ድካም ላለበት በብዙ አይነት ሁኔታ እየሳተ ለሚዝለውና ለሚያለቃቅሰው ኢየሱስ ያለውን ዋስትና የሚያረጋግጥ ቃል ነው። በክብር አረገ፣ ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ የሚለውን ቃል በቃ ኢየሱስ ክርስቶስ ወደ መጣበት ሄዷል፣ አሁን ያለው በሰማይ ነው የሚል ትርጉም ብቻ አይደለም ያለው። ለእኛ ዋስትና ነው ይሄ፣ ለቤተ ክርስቲያን ዋስትና ነው ይሄ። ቤተ ክርስቲያን ሞትን ድል ባደረገው በክርስቶስ ዛሬም የነፍሳችን የሕይወታችን ሊቀ ካህናት በሆነው በክርስቶስ ያለንን ስፍራ ነፍሳችን ያላትን ቦታ የሚያረጋግጥ እውነት ነው። የተወደዳችሁ ይህ ክፍል የጌታችን የመድኃኒታችን የኢየሱስ ክርስቶስን ሊቀ ካህንነት የሚያረጋግጥም ክፍል ነውና በተለይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሊቀ ካህንነት ዙሪያ ኢየሱስ ያማልዳል አያማልድም? ዛሬ ኢየሱስ ክርስቶስ ለቤተ ክርስቲያን አማላጅ ነው ብሎ ለቅዱሳን አማላጅ ነው ብሎ መናገር ይቻላል አይቻልም? ከተቻለ በምን ምክንያት፣ ካልተቻለስ ምንድነው ምክንያታችን የሚለውን ነገር በደንብ ማስተዋል ስለሚኖርብን ኢየሱስ ክርስቶስ በአባቱ ቀኝ ከመቀመጡ ጋር ተያይዞ ቅዱሳት መጻሕፍት የሚሉንን በሚቀጥለው ጊዜ እናያለን። ይሄ ወገኖቼ የክርስትናውን ከፍተኛ ትምህርት የሚያስገነዝብ ነው።
ጌታ ኢየሱስ ክርስቶስ እኛን ለማዳን ወደዚህ ዓለም በመምጣት የከፈለው ዋጋ የክርስትናው መግቢያ ነው። ማለትም ወደ እግዚአብሔር መንግስት ማለት ነው። ስለ ክርስትና ሳነሳ የክርስትናው መግቢያ ስል ወደ ቤተ እምነት ወይም ደግሞ ወደ ሃይማኖት ተቋም ወይም ደግሞ ወደ ሆነ ግሩፕ ወይም ደግሞ ወደ ሆነ ማህበር ወይም ደግሞ ወደ ሆነ አንድ የኑሮ ወይም ደግሞ የአምልኮ ወይም ደግሞ የመንፈሳዊ ስነ ስርዓት መልክ ማለት ሳይሆን እግዚአብሔር ወዳለበት ከፍታ በሰውና በእግዚአብሔር መካከል ያለው የጸብ ግድግዳ ተንዶ ሰው ወደሚያርፍበት ሰገነት የመሻገሪያ የመጀመሪያው ምዕራፍ የኢየሱስ ክርስቶስ ቤዛነት ሲሆን በዚህ እውነት ጸንቶ የመኖር ዋስትና ደግሞ ከክርስቶስ ሊቀ ካህንነት ጋር የተያያዘ ነው። ይህንን እውነት እንደ ቀላል ነገር መቁጠር በህይወት መቀለድ ነው። ተስፋ ለሚያስቆርጥ፣ በብዙ ወጥመድ ለሚጋፋ፣ ህይወትን በልዩ ልዩ ፈተና ለሚፈትን የዚህ ዓለም ክፋት ተላልፎ መሰጠት ነው። ስለዚህ ወገኖቼ ጌታ ኢየሱስ ክርስቶስ ዛሬ ለቤተ ክርስቲያን ያለውን ዋስትና እንደ ቃሉ መረዳት በጣም አስፈላጊ ነው። ይህንን በተመለከተ እግረ መንገዳችንን አላላችሁም፣ እግረ መንገዴን አይደለም እያስተማርኩ ያለሁት። ይሄ የክርስትና ዋና ትምህርት ስለሆነ ምንም ርዕሳችን ትምህርተ ሃይማኖት ወይም ደግሞ የሐዋርያት ቀኖና በመባል የሚታወቀውን ቤተ ክርስቲያን ቋሚ ትምህርቷ ዶግማዋ አድርጋ የያዘችውን በ12 አንቀጽ የተከፈለውን ትምህርተ ሃይማኖት የሚል ስያሜ የሰጠነውን ይሄንን እውነት ቢሆንም ነገር ግን ይሄ እውነት በውስጡ ብዙ ነገር ስላለው እነዛን ሁኔታዎች አጥርቶ መሄድ እንዲሁ በደፈናው 12 አንቀጽ ያለውን የሃይማኖት መግለጫ አነብንቦ ከመቀመጥ ያልፋል። ስለዚህ ወገኖቼ ባጭሩ የተገለጠው ትምህርተ ሃይማኖት በጣም ሰፊና ጥልቅ ነገር እንዳለው በተለይ ደግሞ ጸሎተ ሃይማኖት ብለን ምንጠራው ቤተክርስቲያን እምነቷን የምትመሰክርበት የሃይማኖት ቀኖና በውስጡ በጣም ጥልቅና ሰፊ ነገር ስላለው ይህንን በደንብ እንድንረዳው ጊዜ ወስዳለሁ። የጌታ ጸጋ በክርስቶስ ይብዛላችሁ። በሚቀጥለው ጊዜ እንደ ጌታ ምሕረት ከዚህ እንቀጥላለን። በአባቱ ቀኝ የተቀመጠው ጌታ ኢየሱስ ለቤተ ክርስቲያን ያለውን ዋስትና የምናይ ይሆናል። ጸጋ በክርስቶስ ይብዛላችሁ። ወስብሐት ለእግዚአብሔር። አሜን ባዶ አምላክ